ባቡሬ እቤት ውስጥ የለችም እንዴ? የት ሄዳ ነው እያለ ለምለም ፍለጋ ቀጥሏል። ሳሎን ቢያያትም ቢጠብቃትም አልመጣችም። ይች ልጅ የት ሄዳ ነው? ትናንትና አሟታል ነበር እንዴ? የት ገብታ ነው እያለ ስልኳን መሞከር ጀመረ። እንደ አጋጣሚ ሆኖ ኪችን ስለወደቀች አብሯ ይዘው ነበር እና ስልክ ሲደውልላት ጠራ። ይህን ነው ስልኳ የሚጠራው። መኝታ ክላስ የለች። ወዴት ነው ሲጠራው የምሰማው እያለ ወደ ኪችን ሄደ። ኪችን ሲገባ እንዳለ በቃ ተዘርራለች። በላጡ ላይ የያዘችው ብርጭቆ ለዋ ላይ ተደፍቶ በቃ ምንም አሰማም። ወይኔ ጉዴ ለልዬ ምን ሆንሽብኝ? ምንድን ነው ብሏል። እንደማንም አንዘፋስፎ ከከነብ ላይ ከሶፋ ላይ አስተኛት። ከዛ በኋላ ምን ሆነሽብኝ ነው? በቃ ምንድን ነው ብሎ ውሃ እንደማንም አናቷ ላይ ግንባሯ ላይ ፊቷ ላይ ሲረጭ እንደማንም ለመንቃት ሞከረች። በቃ ትንሽ 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 ሐኪም ቤት እንሄድ ብሎ እንደማንም አንዘፋዝፎ ሐኪም ቤት ይዟት ሄደ። ፍቅር ተብዬዋ ከቤዛ ቤት ከወጣይ በኋላ ከእናቷ ጋር ተጣልታ ስለነበር ዴቭን እንዲያጋጣሚ መንገድ ላይ አግኝተው ነበረ። እሱም ቢሆን በእኔ ምክንያት ስለምታፈቅሬና ስለምትወደኝ ነው እኔ ላረጋጋት ይገባል ብሎ ራሱን ከመውቀስ መንገድ ዳር ቁጭ አድርጎ ምንድነው አንቺ ልጅ እንደዚህ የሚያደርግሽ? ስንቴ እንመክርሻለን። ራስሽን የምትቀይረው መቼ ነው? ቆይ መቼ ነው እንደዚህ አይነት ነገር የምታቆሚው? እያለ እየመከራት ነው። እሷም ቢሆን አጠገቧ ዴ ስለሌለ አጋጣሚውን ልጠቅም ብላ አጠገቡ ጠጋ ብላ እንደማቅፍ አድርጋ በቃ ምን ላድርግ ብለህ ነው? ሁሉም እኮ አይወዱኝም። ሁሉም ለሆነ ነገር በቃ ችግሬን እኔ የማደርሰውን ነገር ሁሉ ነው እንጂ ለምን እንደዛ መጥፎ ነገር ሆነች ብሎ የሚጠይቀኝ ሰው የለም። አንተም ጨከንክብኝ አዳያዴ እያልክ እያለች ነገረችው። እሱም አንቺ ለመቀየር ካበቃሽ እኔ ሁሌም ከጎንሽ ነኝ አላት። እሷም በዚህ ንግግሩ ደስ አላት። እንደ አጋጣሚ ሆኖ አደይ እየፈለገችው ስለነበር ስትመጣ ተቃቅፈዋለ። ምንድነው እንደዛ ያላተማቸው ብላ እየተናደደ አጠገባቸው ደረሰች። በቃ ከጎንሽ አለሁ የሚለውን ቃል ከጆሮዋ ሰማች መሰለኝ። ምንድነው ዴቭ ብላ ስትጠራው ድንግጥ ብለው ተለያዩ። በቃ ዴቭ እንዴት ተነጋገር ነው እኔ ልሄድ ብላ ፍቅር ካጠገባቸው ሄደች። አደይ ይሄን ንግግር ስትናገር ከፍቅር ምን ተነጋግረው ይሆን ብላ ውስጧን ክንክኗት ምንድነው የተነጋገራችሁት አላች። ምንም ዝም ብሎ በቃ እሷ ልቀየር ብላ አስባለች እና ከጎኗ ሁኜ ልረዳት እንደምፈልግ ነግሬያት ነው አላት። ቆይ እሷ ልጅ ጤነኛ አይደለችም? ስንቴ ነው ልንረዳትና እንድትስተካከል ብለን ብዙ ዋጋ የከፈል ነው። እሷ የምትስተካከል አይደለችም። አጋጣሚውን ልጠገም ብላ አንተ ጋር ለመጠጋት ብላ ነው እንጂ እሷ የምትስተካከል አይደለችም እያለ ቅናት ቢጤ ምናምን ደግሞ እንትን እንጂ ማመራትን ታስታውቃለች። በቃ እሺ ተዩ እሺ ነይ ቶሎ እዚህ ቁጭ በይ ብሎ ቁጭ አረጋት። ስለ ወደፊቱ ለትይም ለቤተሰቦቹም የሆነ ነገር ማድረግ እንዳለበት ተወያይተው ተለያዩ። በመጨረሻም ስልክ ደውላ ከአዴ ቤት ስትመጣ ከለምለም ቤት ስትመጣ ለሙዬ የለችም። የት ሄዳ ነው ብላ ስልክ ትደውል ባቡሬ ያነሳው። ባቡሬ የተፈጠረውን ነገር ሐኪም ቤት ይዟት እንደሄደ ሲነግራት ድንግጥ አለች። ምን ተፈጥሮ ነው? ያላችሁበት ሐኪም ቤት ነገሩኝና ልምጣ ስትል አይ ችግር የለውም መጣንኛ ሲጀምር ብሎ ተያይዘው መጡ። ለሙዬ ጓደኛዋ የምሳሳላት እንዴት እንደዛ ስትሆኒ ድረስ አላወቅኩም ነበር። ጥዬሽ መሄድ አልነበረብኝም። ስለ ሁሉም ነገር ይቅርታ አድርጊልኝ ብላ በቃ ባብላታለች። ምንም ችግር የለው አብሽሪ። እኔ እኮ ያን ያክል የተካበደ ህመም አልነበረውም። ያው ስወድቅ ሌላ ነገር መስሎት አንጠልጥሎኝ ሐኪም ቤት ይዞ ይሄደ እንጂ አለቻት። በሌላው በኩል በቃ አሹ ያው ሌብነት የተለመደው ሌብነት ስለነበር እየሰረቀ እያለ እንዳጋጣሚ ሆኖ በጣም ኃይለኛ የሆነ ሰው ነበረ እቃውን የሰረቀውና አሯሩጦ ሊይዘው ሲል ቅምጥልና ኪንጎ ምንድነው አንተ እንደዚህ የሚያሯሩጥህ? ቆይ ምንድነው አንተ ጤነኛ አይደለህም እንዴ? እያሉ ተቆጡት። በዛ ላይ ያው ኪንጎ እንደፈለገ ያደርገዋል። ቅምጥል ግን ለምንድን ነው ባንተ በሰራው ነገር ለምንድን ነው እንደዚህ የምታረገው? ቆይኔ ኪንጎ ምን አገባውና ነው ከኋላ አንተን ተከትሎ የሚሮጠው? እያለች ወረደችበት። በቃ ዳይመንድም ጓደኛዬ እኮ ነው። ቆይ አንቺ አላበዛሽውም ወይ? መቆጣጠሩን በልክ አድርጊው እንጂ ምን ለማረፍ አድርገሽ ነው እያለ ተናገራት። እሷም በቃ ይቅርታ አድርግልኝ ያው አላድል ስለምወደው እኮ ነው። አንተን ተከትሎ በሮጠ ቁጥር ከኔ የሸሸ እየመሰለኝ ነው አለችው። እንደዚህማ ማድረግ የለብሽም ጓደኛዬ እኮ ነው። ረሳሽው እንዴ? አንቺን ከማገኘቱ በፊት ብዙ ስቃይና መከራዎችን አሳልፈናል አላት። እሱ ልክ ነህ። በገጠር አካባቢ እንግዲህ ከአሜሪካ የመጣው ልጅ አባት ሙቷል
እንግዲህ ጓደኞቹ ከገጠር የመጣውን ልጅ ምንም ነገር ሳያደርግ በተለይ የአደይ አባትን የወሰዱበትን ንብረት ሳይቀማ በስነ ስርዓት ወደ አሜሪካ እንዲመለስ ከዛ ካልተመለሰ ደግሞ እንዲገሉት ትዕዛዝ አስተላልፈዋል። ግን ደግሞ የአባቱ ጓደኞች ስለነበሩ ራርተውለት አለ። እዛ አካባቢ ምንድን ነው እየተካሄደ ያለው? በምክር መክረነው ማሄር ከሆነ ከባድ ነው የሚሆነው ብለው ፍቅረኛውን አጠገባቸው አገኙ። ጫካ ውስጥ ባንዲ ላይ ሆነው ተቀምጠው እንዳገሩ ባህል ጥሰው እንዳገሩ ወግ ባህል መጀመሪያ ሽማግሌ ተልኮ መጋባት ሲገባቸው ጫካ ለጫካ እንደፈለጉ ይሆናሉ እያሉ ወሬ ስላናዙባቸው ሳያየው ተደበቀ። ምንድነው ብቻሽን እዚህ ጫካ ውስጥ ያደረገሽ? አጎትሽ አልመጣም አላት። አዎ አልመጣም። በሰላም ነው የፈለግከው? አይ እስከሚመጣ ድረስ አንቺን አደራ ብሎ ስለነበረኝ ነው። እዚህ ጫካ ብቻሽን አትሁኒ አለ። እሱ ስላ የአሜሪካ የመጣውን ልጅ ቸክ ለማድረግ ነው፣ ለሱ አስቦ ሳይሆን። ከሄደ በኋላ የአሜሪካው ልጅ ከፍቅረኛው ዘንድ ይመጣ። ምን ፈልጎ ነው የመጣው አላት። አረ ዝም ብሎ ነው አጎቴ መጥቷል አልመጣም ብሎ ቸክ ለማድረግ ነው ብሎ አለችው። ይኸውልሽ በጣም ታስፈልጊኛለሽ፣ ከጎኔ ሰው የለም። የሆነ እነሱ ሊሰሩት ያሰቡት እቅድ አለ። እነሱም ባጎትሽ ምክንያት እያልሽ ዝም የሚያወሩትንም እየሰማሽ እንዴት ነግርኛ፣ አደራሽን ከጎኔ ቆሚልኝ አላት። አረ ምንም ችግር የለውም ብላ ከጓደኛዋ ከአደይ እህት ጋር ወንዝ ወረዱ። የአደይ እህት ፊቷን ስታየው ገና እየሳቀች ስለነበር ምን ተገይቶ ነው እንደዚህ ጥርስ በጥርስ ያደረገሽ አለቻት። አረ አልሰማሽ አልነገርኩሽም ለካ በቃ ወደ አሜሪካ እኮ ተመልሼ አልሄድም ብሎ ወደፊት እንደሚያገባ ይነገረኝ እንደሚወደኝ ነገረኝ አለቻት። ወይ እንዴት ደስ ይላል! ስንት ስቃይና መከራ አሳልፈሻል። በዛ ላይ የጎረቤት ሰው ይቺ ዘልዛላ ይቺ ምንድን እያለ ስምሽን አጉድፈውት ነበር። እንኳንም ሊያገባሽ መወሰኑ ደስ ይላል። እንኳን ደስ አለሽ ጓደኛዬ እያሉ እየተጫወቱ በቃ ገጠሩን አድምቀውታል። በሌላ በኩል የፍቅር እናት በቃ ስለ አደይ በመሀል ከሩታ ጋር አንስተው እያነሱ ነው። ሩታ ከጊዜ ወዲህ አደይን ወዳታለች። ያው የቤተሰብ ክብር የሚባለውን ነገር ባይኖር ኖሮ እሷ የዴቭንና የአደይን ፍቅር ተቀብላለች። በመሀል የአደይ ነገር ተነሳና የፍቅር እናት ከልጅነት ጀምሮ ስለሚያውቋት እሳቸውን ቤት ሰራተኛ ሆና ስለምትሰራ ደግነቷን፣ ጥሩነቷን፣ መልኳን ሁለ ነገሩን ሲያሞግሱ አረ ማሚ ጥሩ አድርገሻል። አይ አደይን እስከዚህ ድረስ ከወደድሻት አሪፍ ነው እያለች ከዴቭ ጋር ምን እንደጀመሩ ለመናገር አስባ ነበረ። ግን ደግሞ አይሆንም እሱ ራሱ አፋውጥቶ ሲነግራት ደስ ይላል። ከኔ ከሰማችሁ ትቀየማለች ብላ ወሬ ቀየሰች። ፍቅር ተብዬው አጋጣሚውን ልጠቀም ብላ በቃ አደይ የምትባለው እኮ ዴቭን እያስገደደችው ነው። ሁሌም የመንገዱ ዳር ባንዲ ላይ ቁጭ ብለው ነው የምናገኛቸው። በቃ እሱን ይዛ ነው የምትሄደው እናቴ እያለች የማይሆን ወሬ ስታወራ ሰማች። ምን ማለት ነው ደግሞ ይሄ? አደይ ዴቭን እያስገደደ ያፈቅርሃለሁ ወዳለሁ እያለችው ነው አለች። አዎ እማዬ አንቺ የማታውቂው ነገር አለ እያሉ ሲያወሩ ዴቭ ከታች መጣ። ዴቭ የምሰማው እውነትህ ነው? አደይ አፈቅርሃለሁ ወዳለሁ እያለች እያስገደደች ነው አሉት። ለመናገር እየቃጣ እውነቱን ለመናገር ብሎ ነው እሱ ሲጀመርም ከአደይ አጠገብ እየሮጠ ወደ ቤት የገባው። እንግዲህ ለመናገር እያበቃ ድራማው ያልቃል። ውድ ቤተሰቦችዬ ነሪስ ስለሆነ ድምፄም ቀነስ አድርጌ ነው እንዳይነሱ ሪከርድ ያረኩላችሁ። ድምጽ ካልተሰማ እንግዲህ ሞባይላችሁ ጨምር አድርጉበት። አደይ ድራማ እንግዲህ አደይ እና ዴቭ መቼ እንደሚጋቡ ቶሎ ተጋቡልን እያለ ነው ገና ሽማግሌ። እሱም ራሱ ዳይመንዲን እርዳኝ እያለው ነው። ማንም ሳታቀፍ ማናት አደይ ሳታቅ ወደ ገጠር ቤተሰብ ተልኮ አደይ እና ሽማግሌ ተልኮ እንዲጠየቅ ነው የተፈለገው። ሰርፕራይዝ ነው። የገባው ይግደለኝ አይደለም የሚባለው። እና ውድ ቤተሰቦችዬ የዛሬው ድራማ ይህን ይመስላል። ሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። ሀገራችንን ሰላም አላህ ያርግልን። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።